ቢስሚላሂ ራህማን ራሂም ኢንሻአላህ በዚህ ክፍል ደግሞ እነዚህ ሶስት ፊደላቶች ከሌሎች ፊደላቶች ጋር አብረው ተጣምረው ተቀጣጥለው ሲያዙ የሚኖራቸውን የተለያየ ቅርጽ የምንመለከት ይሆናል። ፊደላቶቹን ለማስታወስ ያክል በስተቀኝ በኩል የሚገኘው የመጀመሪያ ፊደል ጂም ነው። መሃል ላይ ያለችው ሐ ነች። በስተግራ በኩል ደግሞ ከላይ አንድ ነጥብ ያለው ኻ ነው። እነዚህ ፊደላቶችን ያለፈው ክፍል ላይ ቅርጻቸውንና ድምጻቸውን በደንብ ተለማምደናል። ተጨማሪ ልምምድ ካስፈለገ ኢንሻአላህ ያንን ቪዲዮ መመልከት ትችላላችሁ። ቀጥታ ጂም ከፊደላቶች መጀመሪያ መሃልና መጨረሻ ስትመጣ የሚኖራትን ቅርጽ የምንመለከት ይሆናል። ልክ እንደምታዩት ጂምን የምንለይበት ዋናው ምልክት ከመሃል ያለችው አንድ ነጥብ ነች። ነገር ግን ይቺ ነጥብ ተቀጣጥላ ከሌሎች ፊደል ጋር በምትጻፍበት ጊዜ ከታች ያለችው ከርቭ የሚመስለው ምልክቷ የጂም ይጠፋል ወይም ይወገዳል። በስተቀኝ ያለው ላይ በቀይ የተጻፈው የመጀመሪያ ቃል ስትመለከቱት ጂም መጀመሪያ ላይ ስትጻፍ የሚኖራት ቅርጽ ነው። በመሆኑም ነጥቧ አትወገድም፣ ነጥቧ ከታች ትሆናለች። ከሌሎች ፊደላቶች ጋር በዚህ መልክ ተቀጣጥላ የምትጻፍ ይሆናል። ነገሩን ግልጽ ለማድረግ ያክል ልክ እንደምትመለከቱ ስክሪኑ ላይ ክብ ያደረኩበት የጂም ቅርጽ ይወገዳል። ጂም ከመጀመሪያና ከመሃል በምትጻፍበት ጊዜ መሃል ላይ ያለውን ቃል እንደ ምሳሌ ብትወስዱ ጂም በቀይ ከመሃል ስትጻፍ ምን እንደሚመስል ግልጽ አድርጎ ያሳያል። በመሆኑም ከታች ያለው ከርቭ ወይም ክብ የሚመስለው ምልክት ከጂም ላይ ይወገዳል። መጨረሻ ላይ ስትጻፍ ምንም አይነት ለውጥ አይኖራትም። በመሆኑም ጂምን ቀጥታ በዚህ መልክ መጻፍ እንችላለን። ወይም ከዚህ በፊት የምታውቁት የጂም ምልክት ወይም የጂም የአጻጻፍ ቅርጽ ራሱን ጠብቆ ይመጣል። ብቸኛ የሚቀየረው ነገር ከሌሎች ፊደላቶች ጋር መያያዝ እንዲያስችላት መቀጠያ ይደረግላታል። በመቀጠል የምናየው ፊደል ሐ ይሆናል። ሐም ልክ ከጂም ጋር ተመሳሳይ የአጻጻፍ ቅርጽ ሲኖረው የሚኖረው ብቸኛው ለውጥ ምንድን ነው? ሐ ምንም አይነት ነጥብ አይኖረውም። ልክ ጂም ላይ ከታች ያለውን ክብ መሳይ ወይም ከርቭ ቅርጽ እንዳስወገድ ነው ሐም ላይ ቀጣጥለን በምንጽፍበት ጊዜ ለመቀጣጠል አመቺ እንዲሆነን በተለይ መጀመሪያና መሃል ላይ ስትመጣ ይሄ ክብ ቅርጽ ይሄ ከርቭ ቅርጽ ወይም ወደ ክብ የቀረበ ቅርጽ ይወገዳል ማለት ነው። በስተቀኝ የሚገኘውን የመጀመሪያ ምሳሌ ስትመለከቱ ሐ በቀይ መጀመሪያ ላይ ተጽፋላችኋለች። ቅርጿ ይሄንን ይመስላል ከሌሎች ፊደላቶች ጋር ስትቀጣጠል። ልክ መጀመሪያ ላይ ያላትን ቅርጽ መሃል ላይም የምትመለከቱት ፊደል ሐ ምን አይነት ቅርጽ እንደሚኖራት መመልከት ትችላላችሁ። መሃል ላይ ያለውን ፊደላት ካስተዋላችሁ ሁለቱ ክብ የተደረገባቸው ፊደላቶች ከዚህ በፊት የተማርነው ፊደል ነው። ከላይ ሁለት ነጥብ ያለው ፊደል ማን ነው? ታ። ትክክል። ስለዚህ ታ የመጀመሪያው መሃል ላይ ስትመጣ ያላትን ቅርጽ ይዛለች። ምክንያቱም ከበፊቷና ከኋላዋ ከሌሎች ፊደላቶች ጋር ተገጣጥማ ስለተጻፈች። ታ ደግሞ ሁለተኛው ክብ ደግሞ መጨረሻ ላይ ስትመጣ የሚኖራትን ቅርጽ የሚያሳይ ይሆናል። በስተግራ በኩል ያለውን የመጨረሻውን ሶስተኛውን ፊደል ስትመለከቱ ሐ ያላትን ቋሚ ቅርጽ ይዛ መታለች። ከሐ በፊት ያለችውን ፊደል ከዚህ በፊት ስለተማርናት ነው ሰማያዊ ቀለም የተቀባችው። ካስታወሳችሁ ከዚህ በፊት ከታች አንድ ነጥብ ያላት ከመጀመሪያዋ ጭረት የተደረገባት አሁን ደግሞ ክብ ተደርጎባት የምትመለከቷት ፊደል ማናት? መገመቱ ቀላል ነው የሚሆንላችሁ ኢንሻአላህ። በትክክል መልሳችኋል ብዬ አስባለሁ። ባ ነች። እዚህ ባ ከሐ ጋር ተቀጥላ ስትጻፍ ይህን አይነት ቅርጽ ይኖራታል። ማስተዋል ያለባችሁ ሐ መጨረሻ ላይ ስትመጣ ይህን ቅርጽ ይዛ ትመጣለች። በመጨረሻም የምንመለከተው ኻ ከሌሎች ፊደላቶች ጋር ስትቀጠል ምን አይነት ቅርጽ እንደሚኖራት ነው። ኻ ልክ እንደ ወንድሞቿ ጂም እና ሐ በተመሳሳይ ከታች ያለውን ክብ መሳይ ቅርጽ ይቆረጣል ከመጀመሪያና ከመሃል በምትመጣ ጊዜ። ልክ በስተቀኝ ያለውን የመጀመሪያ ቃል ብትመለከቱ በቀይ የተጻፈችው ኻ ነች። ኻ ከመጀመሪያ ስትመጣ ይህን አይነት ቅርጽ ይኖራታል። ከላይ አንድ ነጥብ መኖሩን ማስተዋል መቻል አለባችሁ። የመጀመሪያው ቃል ላይ ከኻ ቀጥላ
በሰማያዊ የተጻፈችው ከላይ 2 ነጥብ የተደረገባት 4 ማዕዘን የሚመስል ቅርጽ የተደረገባት ፊደል ማነች? ለመገመት ከባድ አይሆንባችሁም? ታነች። ከዚህ በፊት ስለተማርነው ነው ይሄ ምልክት የተደረገባት። መሃል ላይ ብትመለከቱ ኻ ከመሃል ስትጻፍ ምን አይነት ቅርጽ እንደሚኖራት በቀይ የተጻፈው መሃል ላይ ያለው ፊደል ያመላክታችኋል። ኻ ከመጀመሪያና ከመሃል ስትጻፍ ተመሳሳይ አይነት ቅርጽ ይኖራታል። ብቸኛው ልዩነት ምንድን ነው? የመጀመሪያው ፊደል ጋር ለማያያዝ ኻ መቀጠያ ትንሽ መቀጠያ ይደረግላታል። ነገር ግን ከኻ በፊት የተጻፈው በስተቀኝ በኩል የሚገኘው መሀለኛው ፊደል ላይ በሰማያዊ ቀለም የተጻፈው ከታች ጭረት የሚመስልና ከታች 1 ነጥብ የተደረገበት ፊደል ማን ነው? ከዚህ በፊት ተምራችሁታል። መገመቱ ቀላል ነው የሚሆነው። ባ ነች። በትክክል ትመልሱታላችሁ ብዬ ተስፋ አደርጋለሁ። በግራ በኩል ያለችው የመጨረሻ ቃል ስንመለከት ኻ ልክ እንደ ጂም እና እንደ ሐ ቅርጿን ሳትቀይር ተመሳሳይ ቅርጿን ይዛ የተለመደውን ቅርጿን ይዛ ትንሽ መቀጠያ ብቻ ተደርጎላት መጨረሻ ላይ ስትጻፍ በስተግራ የሚመስለውን አይነት ምልክት የሚኖራት ይሆናል። ጂም ሐና ኸ ሲያያዙ በዚህ መልክ መጻፍ እንችላለን። ነገራቶች ግልጽ ናቸው ብዬ አስባለሁኝ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።